እየተከሰቱ ያሉ እጅግ አስደንጋጭና አሳሳቢ የሆኑ ዜናዎችን ይዘንላችሁ ቀርበናል። በመካከለኛው ምስራቅ ያለው ጦርነት ወደ ኒውክሌር ስጋት እየተሸጋገረ ይመስላል። የአሜሪካው CIA ስለ ኢራን አስደንጋጭ መረጃ ይፋ አድርጓል። በሌላ በኩል ደግሞ በሩቅ ምስራቅ እስያ የሰሜን ኮሪያው መሪ ኪም ጆንግ ኡን አዲስ ወታደራዊ ትዕይንት እያሳዩ ሲሆን ዓለምን የሚያሰጋ የኒውክሌር ሙከራ ሊያደርጉ እንደሚችሉ ተገምቷል። አድማጮቻችን ዝርዝሩን አብረን እንከታተለው። የአሜሪካው የማዕከላዊ መረጃ ኤጀንሲ ባወጣው መግለጫ ኢራን ለኒውክሌር ቦምብ ዝግጅት የሚሆን ከፍተኛ መጠን ያለው ዩራኒየም በእጇ እንደገባ አስታውቋል። ይህንን ተከትሎ አሜሪካና እስራኤል በኢራን መዲና ቴህራን ላይ መጠነ ሰፊ የአየር ጥቃት እየሰነዘሩ ሲሆን በዚህም የኢራን አብዮታዊ ዘብ IRGC ቃል አቀባይ አሊ መሐመዲ ናኢን እና የባሲጅ ደህንነት አዛዥ እስማኤል አህመዲ ሙቃዲ መገደላቸው ተረጋግጧል። ይህ በእንዲህ እንዳለ ጦርነቱ ወደ አፍሪካ ቀንድም እያሳደረ ያለው ተጽዕኖ ቀጥሏል። አሜሪካ ከሱዳን ጦር ጋር ግንኙነት ያላቸውን እስላማዊ ታጣቂ ቡድኖች በሽብርተኝነት ፈርጃለች። ይህ ውሳኔ የመጣው አልበራቢል ማሊክ የተሰኘው የሱዳን ሚሊሻ እስራኤል ላይ በጋዛ እዋጋለሁ ብሎ ዛቻ በሰነዘረበት ወቅት ነው። ወደ እስያ ስናቀና የሰሜን ኮሪያው መሪ ኪም ጆንግ ኡን ከልጃቸው ጋር በመሆን በታንክ ወታደራዊ ልምምድ ሲያደርጉ ታይተዋል። ተንታኞች እንደሚጠቁሙት ሰሜን ኮሪያ እስከ 2026 መጨረሻ ድረስ አዲስ የኒውክሌር ሙከራ ለማድረግ በከፍተኛ ዝግጅት ላይ ትገኛለች ብለዋል። በተለይም ከሩሲያ ጋር የፈጠረችው አዲስ ወታደራዊ ጥምረት ፒዮንግያንግን በምዕራባውያን ላይ ያላትን ድፍረት ከፍ አድርጎታል። ሩሲያ በዩክሬን ላይ አዲስ ጥቃት ለመሰንዘር በምትዘጋጅበት በዚህ ወቅት ዓለም በሁለት ትልልቅ የጦርነት ግንባሮች መካከል የመውደቅ ስጋት ተጋርጦበታል። ተመልካቾቻችን የኢራን የኒውክሌር አቅምና የሰሜን ኮሪያ ቀጣይ እርምጃ ዓለምን ወደ ሶስተኛ የዓለም ጦርነት ይገፋት ይሆን? በተለይ የነዳጅ ዋጋ መናርና እነዚህ ዓለም አቀፍ ፍጥጫዎች በኢትዮጵያንስ ላይ ምን አይነት የኢኮኖሚክ ጫና ይፈጥራሉ? የእናንተን አስተያየት በኮሜንት መስጫው ላይ አስቀምጡልን። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በየቀኑ ትኩስ መረጃዎችና ጥልቅ ትንተናዎችን ለማግኘት መሶብ መዝናኛን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁን እናመሰግናለን። ሰላም ቆዩልን።